ወይዘሮ ባዩሽን ገደላት። በሚያሳዝን ሁኔታ ዝሆን ወይዘሮ ባዩሽን በበቃሉ ትዕዛዝ ምክንያት ገደላት። እስከ ወዛኛው ሸኛት። ይህ ከሃዲ አረመኔ ቆይ አንተ ለምንድን ነው እንደዚህ እሺ ያልከው ብላ ስትል አይ ባዩሽ በጣም የዋህነሽ ልበል። እኔ እኮ የምሰራው ለጽድቅ ሳይሆን ለገንዘብ ነው። እናም በቃሉ ካንቺ 4-5 እጥፍ ሲሰጠኝ ታዲያ ምን ላድርግሽ? ለማንኛውም ያኛውን ዓለም ሰላም በይልኝ ብሎ ሸኛት። እሷም እጅጉን ደንግጣ ይገርማል የሰው ልጅ አይ እንግዲህ ወይዘሮ ሜላት ላይ የሰራሽው ግፍና ጭካኔ ነው። እናም እኔ ደግሞ በስተመጨረሻ ልገልሽ ነው። ስለዚህ እስኪ ምን እንደምትይ የመጨረሻ ልስጥሽ አንድ እድል። ምን ማለት ትፈልጊያለሽ ብሎ እሷ ግን ምንም ማለት አልፈልግም በቃ ጨርሰኝ ብላ የመጨረሻዋ ውሳኔም ጨርሰኝ ማለት ነበር። እናም ዝሆን ስትለው ዝሆኑ በስተመጨረሻ ወይዘሮ ባዩሽን ከዳት። ወይዘሮ ሜላት የወይዘሮ ባዩሽን መገደል ስትሰማ ቆይ ማን ነው ከኔ በፊት የገደላት? እኔ ነበርኩ መግደል ያለብኝ ብላ እጅጉን ተናደደች። ቆይ ምን ሆነሽ ነው እማዬ? ታዲያ ምን ችግር አለው? ማለቴ ያንቺም ሆንሽ ሌላም ሰው ሆነ ከሞተች ሞተች ነው። ከዚህ በኋላ ወደ ህይወታችን አትመጣ እና ምንድን ነው ይሄን ያህል ያብሰከሰከሽ ነገር ብለው ቢሏትም እንኳ ነገርኳችሁ እኮ ልጆች፣ እኔና ባዩሽ ያልጨረስነው በጣም ብዙ ጉዳይ ነበረ እና በፍጹም በዚህ መንገድ መሞት የለባትም ነበረ እያለች ተናደደች። አቶ ኖላዊ በጣም ሀሳብ ውስጥ ገባ። ምክንያቱም ሀኒቾ ግራ ተጋብታለች። ምን ሆነሽ ነው? የሆንሽው ነገር አለ ወይ ብሎ ሲላት አባዬ በሌላ ሰው አስመስላ የሆነች ጓደኛ የነበረች እናማ በህይወቷ 2 ወንዶች ያፈቅሯታል። ነገር ግን ለአንደኛው ፍቅሩን ተቀብላ ለአንደኛው ደግሞ አልተቀበለችም እና ያልተቀበለችው ልጅ ህይወት እጅጉን እየተሰቃየና እያለቀሰ በሷም ውስጥ ሱስ ውስጥ ገብቷል። በጣም ምን ልበልክ ብቻ ከፍተኛ ደረጃ ነው ያለው። እናስ ሁለተኛ ደግሞ የተቀበለችው ልጅ ምንም ደስተኛ አይደለችም። እንደዛ ስልህ በቃ ምንም አይነት ፍላጎት ቢያሳያትም እንኳ እሷ ግን ከልቧ ልትስቅ አልቻለችም። እና የዚህ ውሳኔ ምንድን ሊሆን ይችላል አባዬ? ሀንዬ ይሄ ነገር ብቻ ወደ አንቺ ጠጋ ጠጋ እያለ እንዳይሆን። ምንድን ነው አባዬ? እኔ ስለ ፍቅር ህይወቴ ባቅ ኑሮ አወራሃል ነበር። ማለቴ እንደዚህ አይነት ነገር እንደሚያይዘኝ አንተም ታውቃለህ ብላ ስትለው እሺ እኔ እኮ እምልሻለሁ ሀንዬ፣ ነገር ግን የዘመኑ ልጅ መቼም መደባበቅ ትፈልጋላችሁ ብዬ ነው። በውስጧ አይ አባዬ የዚህ ሁሉ መንስኤና ጉድ እኔው እኮ ነኝ። ግን ታዲያ ምን ይሆን? ለማንኛውም ግን ተወው እያለኝ ስትል አናገርሽኝ እንዴ ሀንዬ? አረ በፍጹም አላናገርኩም አባዬ፣ በፍጹም ብላ ካደችው። ሰላም ውድና የተከበራችሁ የሌላ ሙሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። ድንብላሌ ናፍቋት ተምቹ ገባ ወጣ እያለች ከዛ በር ላይ ምላሴ ጋር ፊት ለፊት ተገጣጠሙ። አንተ ልጅ ኮትም የለህ እንዴ? ቆይ ደግሞ ለዚህ ለምን መጣህ ብላ ተወናበደች። ምን ማለት ነው ድንብላል? በገዛ ቤቴ ጭራሽ ደግሞ ማነህ ምንድነህ እያልሽኝ እያስፈራራሽኝ ባልሆነ። አረ እንደዛ ማለት አይደለም። ለማንኛውም ግን የት ልትሄጂ ነው? ነገርኩ እኮ ሚስኪን ላበላልኩ አይደል? እንደዛ ከሆነማ እንደውም ለተራቡ አብሉ ይሌለ አብረን እንሄዳለን። አይ እንደዛም አይሆንም። እሺ ታዲያ እኔ ምልሽ ድንብላል፣ መጀመሪያ ላይ ለወይዘሮ ባዩሽ የምትሰጭ መስሎኝ ነበር። በኋላ ግን ከስር ተፈታች እሷ። አሁንም ተፈታም ትሄጃለሽ? እሺ አይደለም ለእርግብ እንዳለልሽ ደግሞ በፍጹም ከእርግብ ጋር ትስማሚም። እኔ ምልህ ቆይ ግን አንተ ከእርግብና ከወይዘሮ ባዩሽ ራስ ለምንድን ነው የማትወርደው? ተዋቸው በቃ፣ እነሱ ህይወታቸውን እየመሩ አይደለም። እኔ ለሌላ ሰው ነው አልኩ።
ታዲያ ድንብላል ለምንድን ነው ለሌላ ሰው ከሆነ አብሬሽ የማልሄደው? ነገርኩ እኮ ቃል ገብቻለሁኝ አትሄድም አብረህ እያልኩህ አይደል? እንደዛማ ከሆነ ጥሩ። ለማንኛውም ግን በቃ እያለች ስትል አይ አምጮ እንግዲህ አሁንስ ድንብላል ቀበጥሽ ብሎ ንጥቅ አድርጎ ክችን አደረገው። ወይዘሮ ድንብላል ክችን ቁጭ ብላ ተከዘችና ወይዘሮ ሜላት መጣች። ድንብላል ብትላት በአራተኛው ውይ እትዬ እንዴት ነዎት? እንኳን ሰላም መጡ። ምን ሆነሽ ነው? የእድሌ ጉዳይ ነው። ወይ ጉድ! ደግሞ እድልሽ አሁን ምን አደረገሽ? እዚህ ሙንዝርዝል አለ ቤት እየኖርሽ ነው። ይሄ ደግሞ ከእድል ጋር ምን አገናኘው? እስኪ ተይኝ። የተፈጠረውን ነገር ንገሪኛ። ልጅሽ ነዋ። ማን? ምላሴ? አዎ ምላሴ። ተሱም ብሎ ምላሴ። ተይኝ እስኪ የተፈጠረውን ነገር ንገሪኝ። እንግዲያማ ልወጣ ስል አትወጭም ብሎ በሩን ዘጋብኝ። አትሄጂም አለኝ። የሆነ ነገር አድርገሽ መሆን አለበት አያትዬ። ድሮስ ታዲያ ለወለዱት ለአብራክ ወክፋይ ነው እንጂ የምትከራከሩት መች ለእኔ ትከራከራላችሁ? እንደዛ አይደለም። ምላሴ ከሁሉም በላይ አስተዋይ ነው እመኝኝ። ስለዚህ ያለ አንድ ነገር አንቺን እንደዛ አይልሽም ወይ ደግሞ አንቺን ለመጠበቅ ብሎ ነው። ድንቄም መጠበቅ። ለማንኛውም ታዩ ሜላት እየተከታተለቻቸው ባለበት ሰዓት ከሜሮን ጋር ተገናኘች ወይዘሮ ባዩሽ። ቆይ ደግሞ ሜሮን ምንድን ነው እኔም ላይ እሷም ላይ እየተጫወተችባት ነው እንዴ ብላ ሰተት ብላ ሄደችና እኔ ምልሽ ሜሮን አንቺን ከጥንት እስከ ጧት አውቅሻለሁ፣ ግን ከወይዘሮ ባዩሽ ጋር እየሰራሽ ነው እንዴ ብላ ስትላት፣ አረ በፍጹም እንደዛ አይደለም። እሷ ናት እንግዲህ የምትከታተለኝ። ለምንድን ነው የምትከታተልሽ? ድንብላል ያለችበትን ቦታ ይቅርታ እርግብን ያለችበትን ቦታ የማቅ መስሏት ነው። እና ታዲያ ታውቂያለሽ እንዴ? አረ በፍጹም አላውቅም። እና ታዲያ ምንድን ነው? ለማንኛውም ይኸውልሽ ጠቀም ያለ ገንዘብ እሰጥሻለሁ፣ ስለዚህ ለእኔ ብትሰሪ ደስ ይለኛል ብላ ስትል ላስብበት። እውነት ለመናገር እኔ እንደዚህ አይነት ጣጣ ውስጥ መግባት አልፈልግም ብላ ዝም አለቻት። እንደዛ ከሆነ ጥሩ፣ እኔም ደግሞ አስቢበት ብዬ ሂጃለሁ ብላ ስትል ማሰብ ጀመረች። በቃ ህይወትሽን መቀየር አለብሽ አይደለም? ስለዚህ ለመረጃው አንድ ጊዜ ከባዩሽ አንድ ጊዜ ደግሞ ከሜላት እያረሽ ገንዘብሽን አጠራቅመሽ ከዚህ ሀገር መውጣት አለብሽ። ንቂ እያለች ሰይጣኗ ጋር ራሷ መመካከሩን ቀጠለችበት። ከዛን አንድ ደወል ስደውልላት፣ እሺ ምን ነው በስተመጨረሻ አስብሽበት እንዴ? አንድ ነገር አለ፣ ገንዘብ ትሰጭኛለሽ፣ ግን እንደባለፈው የሆነ ሽጉጥ ምናምን ካልሽ እመኝኝ መረጃውን በፍጹም አታገኘውም። ትሰምኛለሽ? እኔ እኮ አራዳ ነኝ። ምክንያቱም አራዳ አንድ ጊዜ ይሳሳታል፣ በሁለተኛው ይማራል። ምንድን ነው የምትፈልጊው? ገንዘብ እና እርግብ ያለችበትንና ሌላም ደግሞ የወይዘሮ ሜላትን ጉዳይ እነግርሻለሁ ስትላት፣ እሺ እንደዛ ከሆነማ በቃሉ ዝሆነን አገኘውና ትሰማኛለህ? ቆይ አንተ ለምንድን ነው እንደዚህ የምትከታተለኝ ብሎ ሲጠይቀው፣ አንተ ደግሞ በጣም አራዳ ነህ። እንዴት አወክ እንደምትከታተለኝ? ትሰማኛለህ? እኔ እኮ ከኋላም ከፊትም እጅጉን ሰው አለኝ እና የማላቅ ይመስልሃል እንዴ ብሎ ሲለው፣ በጣም ጥሩ። ይልቁንስ ማን እንዳዘዘህ ልነግረኝ ትችላለህ? ማለቴ ጠቀም ያለ ገንዘብ ልሰጥህ እችላለሁ። እሺ ድብና አድርጌ ነው የምነግርህ። ወይዘሮ ባዩሽ እና ወይዘሮ ባዩሽ ናት ሜላትንም እንድትከታተል የጠየቀችህ በለው። ደግሞ እሷን እንዴት አወቅ? ያው እንግዲህ ለተጠየቀው ጥያቄ መልስ ብትሰጠኝ ጥሩ ነው። አዎ ሁለታችሁንም እንድከታተል የፈለገችው እሷ ናት። ስለዚህ እኔ አንድ ትዕዛዝ እሰጥሃለሁ። ታዲያ እኔ በነፃ እንደማልሰራ ታውቃለህ። ገንዘብ እሰጥሃለሁ፣ ጠቀም ያለ ገንዘብ። እሺ ምንድን ነው? እጥፍ አድርጌ ስለምሰጥህ ባዩሽን እንድታስወግድልኝ እፈልጋለሁኝ። ኦኬ እንደዛ ከሆነማ ጥሩ። ትሰማኛለህ? እኔ መቼም ለጽድቅ እንደማልሰራ ታውቃለህ። ባዩሽ ደግሞ የበለጠ የምትሰጠኝ ከሆነ መጥቼ ለእሷ የታሰበውን ጥይት አንተ ላይ ነው እማዘንብብህ ሲለው፣ አይ የማላቅ ይመስልሃል እንዴ? ይሄንንማ ድብና አድርጌ ነው የማውቀው። እዝራ ሀናን መስቀለኛ ጥያቄ ጠየቃት። እሱም ደግሞ እኔ እምልሽ ሀና፣ የሆነ ነገር ልጠይቅሽ አልጠይቅሽ እያልኩ እኮ ፈርቼሽ ነው። ምንድን ነው እዝራ? ንገረኛ፣ ጠይቀኝ። ማለቴ ሰላም እህትሽ ናት? አዎና እዝራ እህቴ ናት። ቆይ ግን ደሴ ነው ተወልጄ ያደግኩት አላልሽም እንዴ? እሱ ታሪኩ ብዙ ነው።
በሌላ ጊዜ ይኸውልህ እኔ አንተን አጥቼ መኖር አልችልም። ነገር ግን ደግሞ ከሰላም ጋር የሆነ ግንኙነት ካለህ ኧረ በስመ አብ በይ። ምን ሆነሽ ነው ሀና? እና ታዲያ ምን ልበል? ስለዚህ አንተና እኔ ግንኙነት ላይ ምንስ ሲሆን ምንስ እኔ ግራ ያገባኝ። ለምንድን ነው ይሄን ያህል ያስጨነቀ? ህዝራ በጣም እኮ ተጨንቀሃል። በጣምም እያሰብክ ነው። ያው አንቺ ስለደበቅሽ ነው። ይህ እኮ ድበቅ አይደለም። ታነጭራሹም እኔ እንደምታውቅ ነው እንጂ የማውቀው የምሬን ነው የምልህ። ይሄን ያህል ጠለቅ አድርጌ አላሰብኩበትም ብላ ስትለው ሊስማት ሲል ጥግት ስትል ሲል በጥፊ መታው ሄደች። ታሳፍራለህ። እኔ እንደዚህ አይነት ነገር ገና አልጀመርኩም ብላው ሄደች። ወይ ዝራ ለምን አቸኩል ካንተ ግን ጽዬ ድራፍቷን እየገለበጠች ወይኗን እየገለበጠች ቆይ ግን እንዴት ነው እሷ እኮ ሀኒቾ እዚህ ባትኖር ኖሮ በፍጹም ሌላ ጋር ሄድም ነበረ። እዝራ እኮ መልከ መልካም ቆንጆ ሀብታም ብቻ አማላይ ወንድ ነበር። ስለዚህ የኔ ነው ሊሆን የሚችለው እንጂ የማንም ሊሆን አይችልም እያለች ስለዚህ አንድ ነገር ማድረግ አለብሽ፣ ሀናን አስወግደሽ የግድ ዝራን የራስሽ አርጊው፣ ካልሆነ ግን ህይወትሽ ሊቀጥል አይችልም ብላ እራሷን በራሷ ከወይኗ ጋር ታወራለች። ሀኒቾ ቁጭ ብላ አልጋዋ ላይ መጣና ምላሴ እህቴ ምን ሆነሽ ነው? ምንድነው ያሳሰበሽ? ኧረ ተወኝ ወንድሜ፣ የማያሳስብ ነገር ሁሉ ተወኝ። እስኪ እኮ ነገርኛ ምን እንዳሳሰበሽ? ማለቴ ዛሬ ያ ፍቅረኛ ያለ አይደል? አዎ ሊስመኝ ሞከረ። እናማ እኔ በጥፊ ብዬው መጣሁ። ለዚህ ነገር ገና የመጀመሪያዬ ነው፣ አዲስ ነኝ። በዛ ላይ ደግሞ እርግጠኛ ሳልሆን። ምን ማለት ነው ሀና? የእውነት ልጁን አትወጂውም እንዴ? አላውቅም ወንድሜ፣ ብቻ ግን ግራ ተጋብቻለሁኝ። እዩልሽ እማትወጂውና እማታፈቅሪ ከሆነ እባክሽ ተይው። ግን ቃሌስ? አያያይ ቃልና ፍቅር እባክሽ ይለያያል። ምክንያቱም ገና ለገና ቃሌን እጠብቃለሁ ብለሽ ልጁን በማይሆን ስሜት ውስጥ እየጎዳሹ ከሆነ ብትጠነቀቂ ይሻልሻል ብሎ ሲመክራት፣ ወይኔ ወንድሜ አንተ እኮ ስላለኸኝ በጣም እድለኛ ነኝ፣ አመሰግናለሁ አለችው። ከዛ አረ ችግር የለውም የምን ምስጋና ነው፣ ደግሞ ትክክለኛውን ነገር እንደምትወስኝ እተማመንብሻለሁ ብሏት ሄደ። እየተከታተለቻት ያለችው ሜላት ባዩሽን ቆይ ሜላት ለምንድን ነው የምትከታተይኝ እንዴ? ምን አሳሰበሽ አንቺ? ንገሪኝ እስኪ። እኔ እኮ አንቺን በአንድ ጥይትማ እረፍት ነው፣ ግን በአንድ ጥይት እንደማልገልሽ ታውቂያለሽ። እናማ ቀስ ብዬ ነው የምገልሽ፣ ቀስ ብዬ ማምተሽ እንደ ውሃ ፈርተሽ ታውቂያለሽ። አሁን ቅንጭላትሽን ወይስ ደግሞ እግርሽን? እስኪ ምረጪ። ወይ ጉድ! አንቺ ደግሞ አብደሻል እንዴ? በጣም ነው ያሳበድሽኝ እኮ ታውቂያለሽ። የሀናን ፎቶና መስቀል የሰረቀውን ልጅ እንዲሁም ደግሞ በጣም ብዙ ወንጀሎች እንደሌሉብሽ የማላቅ ነው የሚመስልሽ? ከእስር ቤት እንደተፈታሽ እያንዳንዱ ነገር አውቃለሁ። እና ካወቅሽ ለምን ነው የማገልኝ? ነገርኩሽ እኮ በአንድ ጊዜ አልገልሽም፣ ቀስ ብዬ ነው የምገልሽ እና ብትጠነቀቂ ይሻልሻል ለእያንዳንዱ እርምጃሽ ብላት ሄደች። ወይዘሮ ባዩሽ በቃ ሳቀርመኝ መቅደም አለብኝ፣ ምክንያቱም አሁን ሜላት ተቀይራለች በማለት ሀሳቧን ዘረዘረች። ውድ የሌላ መሐመድ የዩቲዩብ ቻናል የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ። ሀገራችንን ሰላም ያድርግልን። ባይ ባይ።